ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የግሬድ 9 ዩኒት 5 ሂውማን ሄልዝ ኒውትሪሽን ኤንድ ዲዚዝ የሚለውን ቻፕተር ነው። በዚህኛው ቪዲዮ ላይም የምንመለከተው ሌሰን ማይክሮ ኒውትሪየንትስ የሚለውን ሌሰን ነው። የዚህኛውን ቪዲዮ ሾርት ኖት ማግኘት ከፈለጋችሁ ቴሌግራም ላይ @ኢትዮኮንሰፕት በማለት አሊያም በዲስክሪፕሽን ላይ ሊንካችንን እናስቀምጥላችሁ ሲሆን እሱን በመጫን የቴሌግራም ግሩፓችንን በመቀላቀል የዚህን ቪዲዮና የሌሎች ቪዲዮዎችን ሾርት ኖቶች ማግኘት ስላላችሁ መልካም ጥናት። ማይክሮኒውትሪየንትስ የምንላቸው በስሞል አማውንት ቦዲያችን በስሞል አማውንት በሚፈልግበት ጊዜ ነው ኒውትሪየንቶችን ማለት ነው። ለእነዚህ ደግሞ ቫይታሚንና ሚነራሎች በስሞል አማውንት ቦዲያችን እንደሚፈልጉ ባለፈው አይተን ነበር። አሁን ደግሞ ስለ ቫይታሚንና ስለ ሚነራሎች ዲፕ የሆነ እውቀት ይኖረናል ማለት ነው። በደንብ እናያቸዋለን። ቫይታሚንስ ከሚለው ስንጀምር ቫይታሚንስ አር ኒውትሪየንትስ which are essential in small quantities for human body ናቸው። ቫይታሚኖች በጣም ጠቃሚ የሆኑ ንጥረ ነገሮች ሲሆኑ በቦዲያችን ነው የሚፈልጉት በስሞል አማውንት በስሞል ኳንቲቲ ብቻ ነው ለቦዲያችን የሚያስፈልጉት። plants can make this vitamin in their leaves ነው። የተለያዩ እጽዋቶች ቫይታሚንን የሚያዘጋጁት በቅጠላቸው ላይ ነው። animals as well as humans have to obtain many of them ready-made either from plant or from other animals ነው ማለት ነው። ስለዚህ እንስሳቶች ወይም ደግሞ ሰዎች እነዚህን ቫይታሚን ዳይሬክትሊ ማዘጋጀት አይችሉም። ምክንያቱም የራሳቸውን ምግብ ማዘጋጀት ከማይችሉ ፍጥረቶች መካከል ስለሆኑ ማለት ነው። ነገር ግን ፕላንት ግን የራሳቸውን ምግብ በራሳቸው ማዘጋጀት ይችላሉ። ያም ደግሞ ምን ይባላል? ባለፈው ፎቶሲንቴሲስ ብለናል። ስለዚህ በዚህ በፎቶሲንቴሲስ አማካኝነት የሚያዘጋጁትን ምግባቸው ከዛ መካከል ቫይታሚን ስለሚገኝ ቫይታሚኑን ሊፍሳቸው ላይ ያስቀምጣሉ ማለት ነው። እንስሳትና ወይም ደግሞ ሰዎች ግን ቫይታሚኑን ማዘጋጀት አይችሉም በራሳቸው። ስለዚህ ሬዲ ሜድ የሆነ ወይም ደግሞ ኦልሬዲ የተዘጋጀ ቫይታሚንን ቀጥታ ይጠቀማሉ ማለት ነው። እሱን ደግሞ ከፕላንቶች ወይም ደግሞ የራሳቸው ምግብ ማዘጋጀት ከሚችሉ አኒማሎች ያገኛል። if any of the vitamin is missing the vitamin deficiency disease may be developed ነው። እኛ ማግኘት ያለብን ቫይታሚን እየቀነሰ ከመጣ በሰውነታችን ላይ ምን አይነት በሽታ ይከሰታል? ቫይታሚን ዲፊሸንሲ ዲዚዝ የሚባል በሽታ ይከሰታል ማለት ነው። ለምሳሌ የቪታሚን ኤ እጥረት ካጋጠመን ናይት ብላይንድነስ ያጋጥመናል ማለት ነው። ወይም ደግሞ ይሄ በማታ የማየት ቻንሳችን አነስተኛ እየሆነ ይመጣል። ሁለተኛ ደግሞ ቫይታሚን ሲ እጥረት የቫይታሚን ሲ ዲፊሸንሲ በሚያጋጥመን ሰዓት ላይ ስካርቪ ያጋጥመናል። ወይም ደግሞ ይሄ ምንድነው? ዊክ ቦን የአጥንት መሳሳት ማለት ነው። በቫይታሚን ዲ ደግሞ ቫይታሚን ዲ ዲፊሸንሲ የሚያጋጥመን ሰዓት ደግሞ ሪኬት ያጋጥመናል ማለት ነው። ሪኬት የአጥንት መሳሳት ሲሆን ስካርቪ ደግሞ ምንድነው? ቶሎ የእንትራቲቭ ይዘናል ወይም ደግሞ ስትራፕ ቶሎ ይዘናል። ድዳችን የመድማት አይነት አጋጣሚ ይዘናል ማለት ነው። ራኬት ደግሞ ምንድነው? ዊክ ቦን ያጋጥመናል ማለት ወይም ደግሞ አጥንቶቻችን የሳሱ ይሆናሉ በቫይታሚን ኤ ወይ በቫይታሚን ዲ እጥረት፣ በቫይታሚን ሲ እጥረት፣ በቫይታሚን ኤ ሌሎችም ቫይታሚኖች አሉ። እነሱን ደግሞ ዲፊሸንሲ ዲዚዝ በሚለው በሚቀጥለው ዩኒት ላይ እና በሚቀጥለው ሌሰን ላይ እንመለከታቸዋለን። በመቀጠል የምንመለከተው ደግሞ ከቫይታሚን ቀጥሎ የምናገኘው ሚነራልሶችን ነው። ሚነራልስ አር ኢንኦርጋኒክ ሰብስታንሶች ናቸው። ሚነራልስ የምንላቸው ኢንኦርጋኒክ ሰብስታንስ ናቸው። ኢንኦርጋኒክ ሰብስታንስ የምንለው ማለትም የግሩፕ ኦፍ ኬሚካልስ ዛት ኮንቴን ኖ ካርበን። ሚነራልሶች የምንላቸው ኢንኦርጋኒክ ሰብስታንሶች ሲሆኑ ኢንኦርጋኒክ ሰብስታንስ ስንል በኬሚካል ኮንቴናቸው ውስጥ ካርበንን አይዙ ማለት ነው። which are essential in small quantities for human body የሚያስፈልጉት በአነስተኛ መጠን ነው በሰውነታችን ውስጥ ማለት ነው። the major minerals which are necessary for human body are calcium, iodine, phosphorus and iron ናቸው ማለት ነው። የተለያዩ ሚነራሎች አሉ፣ ግን በዋነኝነት ለሰውነታችን በጣም በሰፊው የሚያስፈልጉት እነ ካልሲየም፣ አዮዲን፣ ፎስፈረስ፣ አይረን እና ሌሎችም አሉ ማለት ነው። ስለ እነዚህ የሚያስፈልጉን ሜጀር ከሚያስፈልጉ መካከል ትንሽ የሆነ እውቀት ስንይዝ ካልሲየም is used to build teeth and bones. It makes muscles to contract and help from the transmission of nerve impulse ነው። ካልሲየም በውስጣችን በምንጠቀምበት ሰዓት ላይ ደግሞ ከካልሲየም የተሰሩ ምግቦችን በምንጠቀምበት ሰዓት ላይ የጥርሶቻችንን መገንባት ይጀምራሉ ወይም ደግሞ እና ደግሞ አጥንቶቻችንን መገንባት ይጀምራሉ። በተጨማሪም ደግሞ ምስል
ኮንትራክት እንዲያደርግ ይረዳዋል ማለት ነው። ሲቀጥል ደግሞ በየተለያዩ ነርቭ ኢምፐልሶች ወይም ደግሞ በነርቭ በኩል ስለሆነ መረጃ የሚላክ የተለያዩ የነርቭ መረጃዎች ትራንስሚሽት እንዲያደርጉ እንዲንቀሳቀሱ ለልባቸው ይረዳል ማለት ነው። ኢምፖርታንት ሶርስ ኦፍ ካልሽየም አር ሚልክ፣ ቺዝ፣ ዲሲ ናቸው ማለት ነው። ካልሽየም ማግኘት ከፈለገ ምንድን የምናደርገው ማለት ነው? ከካልሽየም የበለጸጉ ምግቦች መመገብ ነው። እነዚህም ደግሞ ወተት እና የወተት አስተዋጽኦ እና ቺዝ፣ እነዚህም በመጠቀም ካልሽየም ማግኘት እንችላለን። ሁለተኛ ደግሞ አይረን ኢዝ ኤ ሚነራል ዊች ኢዝ ሲንተሳይዝ ደ ሂሞግሎቢን ኦፍ ሬድ ብለድ ሴል። አይረን ምንድን ነው? ሚነራል ሲሆን ይህም ደግሞ ሚነራሉ ሲንተሳይዝ የሚያደርገው የሬድ ብለድ ሴሎችን ሂሞግሎቢንን ሲንተሳይዝ ያደርጋል ማለት ነው። ሂሞግሎቢን ምንድን ነው ስንል ሂሞግሎቢን ማለት ሞለኪውል ሲሆን ይህ ሞለኪውል ደግሞ ኦክሲጅኖችን ኬሪ የማድረግ ችሎታ እንዲኖረው ያደርጋል ማለት ነው። ሬድ ብለድ ሴል ለኦክሲጅን ትራንስሚት ስለምንጠቀመው ማለት ነው። ሂሞግሎቢን ምንድን ነው? ሞለኪውል ነው። ይሄ ደግሞ ኦክሲጅኖችን በብለድ ውስጥ ኬሪ እንዲሸከሙ የሚረዳቸው ሂሞግሎቢን ነው። ይሄኛው ሂሞግሎቢን ሲንተሳይዝ እንዲሆን እንዲሰራ ማን ይጠቅማል ማለት ነው? አይረን ይጠቅመናል ማለት ነው። ሶርስ ኦፍ አይረን ኢን ዘ ዳይት አር ሬድ ሚት፣ ሊቨር፣ ኪድኒ፣ ኤግስ፣ ግራውንድ ነትስ፣ ጥቁር ጤፍ። ስለዚህ አይረንን ማግኘት ከፈለግን የተለያዩ ከአይረን የበለጸጉ ምግቦችን መመገብ ነው ማለት ነው መፍትሄ። የቀይ ስጋ፣ ጉበት፣ ኪድኒ ወይም ደግሞ ኩላሊት፣ እንቁላል፣ ጥቁር ጤፍ፣ የተለያዩ እነዚህ ምግቦች መመገብ አይረንን ማግኘት እንችላለን ማለት ነው። አዮዲን፣ ቀጣዩ ደግሞ አዮዲን ሲሆን አዮዲን ኢዝ ኤ ሚነራል ዊች ሜክስ ታይሮይድ ግላንድ ቱ ወርክ ፕሮፐርሊ ነው። የተለያዩ በሰውነታችን ውስጥ እጤዎች አሉ። ከነዚህ እጤዎች መካከል ታይሮይድ ግላንድ አንደኛው እጤ ነው። ወይም ደግሞ ከአንገታችን ላይ አንገታችን አካባቢ የሚገኝ እጤ ሲሆን ይሄኛው እጤ ደግሞ በአግባቡ ስራውን እንዲሰራ የሚያስፈልገው ግብአቶች መካከል አንደኛው አዮዲን ነው ማለት ነው። አዮዲን ምንድነው ስራው? ይሄኛው ግላንድ ይሄኛው እጤ በስነ ስርዓት ስራውን እንዲሰራ ይረዳዋል ማለት ነው። the source of iodine is iodized salt and seafood ናቸው። ስለዚህ አዮዲን የበለጸገ ምግብ ለመመገብ እንደምናደርገው ማለት ነው ይሄ አዮዳይዝ የሆነ ሳልቶችን መጠቀም እና ደግሞ የባህር ምግቦችን መመገብ ማለት ነው፣ ልክ እንደ አሳ። ስለዚህ አዮዲንን በእንደዚህ መልኩ ማግኘት እንችላለን። ፎስፈረስ ስንል ደግሞ is a mineral required to build bones in animals such as humans body። ስለዚህ በእንስሳቶችና በሰዎች ላይ የተለያዩ የቦን ወይም ደግሞ የአጥንቶች ግንባቶች ላይ ፎስፈረስ ትልቁን ቦታ ይዛል ማለት ይሳተፋል ማለት ነው። ስለዚህ አሁን በእነዚህ ሚኔራሎች ዲፊሸንሲ ቢያጋጥመን ወይም ደግሞ የእነዚህ የሚኔራሎች እጥረት ቢያጋጥመን ምን ይከሰታል ስንል የተለያዩ በሽታዎችን ወደ ሰውነታችን እናስተናግዳለን ማለት ነው። ለምሳሌ የአይረን ዲፊሸንሲ ቢያጋጥመን፣ የአይረን ሚኔራሉ እጥረት ቢያጋጥመን ኢትካንከዝ አኒሚያ የሚባል በሽታ ይይዘናል ማለት ነው። የአዮዲን ዲፊሸንሲ ቢያጋጥመን ደግሞ ይሄ አዮዲን የሚሰራው ታይሮይድ ግላንዳችንን በስነ ስርዓት እንዲሰራ ነው። ግን ነገር ግን የአዮዲን እጥረት ካጋጠመን ታይሮይድ ግላንድ በስነ ስርዓት አይሰራም ማለት ነው። ስለዚህ ይሄ ደግሞ የታይሮይድ እጢ በስነ ስርዓት አለመስራት ጎይተር የሚባል በሽታ ሰውነታችን ላይ እንዲመጣ ያደርጋል ማለት ነው። ወይንም እንቅርት የምንለው በአማርኛ ማለት ነው። ካልሽየም ዲፊሸንሲ ወይንም የካልሽየም ዲፊሸንሲ የካልሽየም እጥረት የሚኔራሉ እጥረት በሚያጋጥመን ሰዓት ደግሞ ይሄ ደግሞ ወደምን ያመራል? የሰውነታችን ቦዲ አጥንት ዊክ እንዲሆን ያደርገዋል ማለት ነው፣ እንዲሳሳ አድርገዋል። ሌላኛው ደግሞ ዋተር ነው። ዋተር ፍሉድ ሰቻስ ብለድ፣ ሊምፎ ኤንድ ቲሹ ፍሉድስ አር ሚንሊ ኮምፖዝድ ኦፍ ዋተር ነው። በሰውነታችን የሚገኙ የተለያዩ ፈሳሾች አሉ። ለምሳሌ ደማችን ሊሆን ይችላል ወይ ደግሞ ሊምፍ ሊሆን ይችላል። ሊምፍ የምንለው በነጭ ደም ህዋሳችን ውስጥ የሚገኝ የፈሳሽ አይነት ነው። ቲሹ ፍሉድስ በተለያዩ በቲሹ ውስጥ የሚገኙ ፍሉዶች፣ እነዚህ ሁሉ የሚሰሩት ከምንድን ነው? ከውሃ ነው ማለት ነው። the transportation of digested food into the body cells and excretion of excess salt and urea out of the body is possible because of water። የተለያዩ የምግብ ትራንስፖርት ዳይጀስትድ የሆኑ ምግቦች ትራንስፖርቴሽኖች፣ የተለያዩ ኤክስክሬሽኖች በሰውነታችን የሚገኙ የሳልት መጠና ከፍተኛ የሚሆንበት ሰዓት ላይ ሰውነታችን ውሃ ይጠቀማል እነሱን ለማስወገድ። የተለያዩ ሽንታችንን በምንሸናበት ሰዓት ላይ
እነዚህ ሁሉ የምናደርግበት ሰዓት ላይ ውሃ በመኖሩ ነው ይሄ ሁሉ ነገር ሀፕን ሊሆን ያደረገው ይሄ ነገር ሊፈጠር የቻለው ውሃ በመኖሩ ምክንያት። ቹዝ ዋተር አክትስ አስ ሶልቨንት ኤንድ አስ የትራንስፖርት ሚዲየም ፎር ሰብስታንስ ስራውት ቦዲ። ስለዚህ ውሃ አንድም እንደ አማሚ እንደ ሶልቨንት ሆኖ ይቀርባል፣ አንድም ደግሞ የተለያዩ ሚዲያዎችን ትራንስፖርት የተለያዩ ሰብስታንሶችን በቦዲያችን ላይ ትራንስፖርት ለማድረግ እንጠቀምበታለን ማለት ነው።